አብዛኛውን ገጠር የሚሰራ ሰው በአጭር ያስቀረውን አውሬ ላሳያችሁ ጋይስ። ዛሬ እንዲያጋጣሚ መንገድ ላይ እየሄድን በባትሪ ነው የማሳያችሁ። ተከታተሉ፣ ተመልከቱ፣ በደንብ ተከታተሉ። አሳያችሁ ነው ጋይስ። ተመልከቱ፣ እዚህ ውሃ አለ፣ እዚህ ነው የሚጠጣው። ተመልከቱ፣ እያበራን ነው እንግዲህ። ተመልከቱ፣ እየሄድን ነበር እኛ። በዛ ሲሮጥ አይተነው ነው። ቆይ ላሳያችሁ ነው፣ ተከታተሉ በደንብ። ባትሪው የምናበራበት ተመልከቱ። ባትሪው የሚሄድበት ተመልከቱ። እያያችሁ ነው አይደለ? ዙም እያደረግነው ነው፣ እያያችሁ ነው አይደል? ተመልከቱ በደንብ። ፈጣሪ፣ ይሄ እንግዲህ ጅብ ነው እንደምታዩት። እያያችሁ ነው አይደል? በጣም ደግሞ ትልቅ ነው፣ በጣም ትልቅ ነው ጋይስ። ተመልከቱ። ያው ዙም እያደረግን ነው የምናሳያችሁ። ተመልከቱ በደንብ። ውሃ እዚህ አለች እንደምታዩት። እኛ ቅርብ አይደለንም እኮ ዙም ስለምናደርገው ነው ጀዋሉ፣ ለዛ ነው። ብዙ ነው ደግሞ እኮ አንዴ ብቻ ምናምን አይደለም። በታይ ደግሞ እዚህ ውሃው ጋር ይታያችኋል አይደል? ጥቁር ጥቁር ነገር እሱ ነው ጠይ። እና ወንድሞቼ፣ ገጠር የምትሰሩ ወንድሞች እባካችሁ ተጠንቀቁ። የምር ነው የምላችሁ። እያያችሁ ነው። ይሄ ጅብ አይደለም፣ ይሄ ጅብ አይደለም። ይሄ ታኩላ ይባላል ጋይስ። ይሄ ታኩላ ይባላል፣ ጅብ አይደለም። እያያችሁ ነው። የሌላ ወሬ የለም የምር። እንደ አጋጣሚ እኮ መንገድ እየሄድን እኛ ራሱ ተበልተን ነበር የምር። አጉል ቦታ ገብተን በፈጣሪ ስም ተመልከቱ በደንብ። ቦታው ደግሞ በቃ ጸጥ ያለ ምንም አይነት ጩኸት የሌለበት በቃ የአውሬ ድምፅ ነው የምትሰሙት። እንደምታዩት ቦታው በጣም ነው የሚያስጠላው። መንገዱ ምናምን በቃ አውሬ ነው እዚህ የሚኖረው ሲጀመር። እንደ አጋጣሚ ነው እኛ ራሱ መንገድ ላይ ስለነበረ ለዛ ነው ጋይስ እናሳያችሁ ብለን ነው። በደንብ ተከታተሉ። በባትሪ ነው ደግሞ እየሄድን ያለ ነው። ይሄን ቦታ ግን ቀን መጥቶ ማየት ነው የፈለግነው እኛ የምር። በጣም የሚገርም ቦታ ነው። እንደምታዩት እየተዳፋን ነው ወደዛ፣ ምክንያቱም አውሬው ወደ ላይ ቀረ። አሁን ደግሞ እስኪ ሌላ የሚኖር ይሆን? ተመልከቱ ደግሞ በቀን በማታው እንደዛ አሳይቻችሁ የለ። በቀን ተመልከቱ እንግዲህ ሩቅ ነን ነው እኛ ዙም አድርገን ነው መኪና ላይ ነው ያለ ነው። ተመልከቱ እንግዲህ በቃ የስንት ወንድሞቻችንን ህይወት የቀጠፈ አውሬ ይሄ ነው እንግዲህ። ተኩላ ይባላል ይሄ እንደምታዩት። ምንም እኮ አይሰማም። እኛ ራሱ መኪና ላይ ባንሆን ወደኛ ራሱ እየመጣ ነበረ ማለት ነው። መኪና ይፈራል በነገራችን፣ ጠጋ ካለ በጣም ነው የሚሮጠው። እንግዲህ ተመልከቱ፣ እያያችሁ ነው አይደል? በፈጣሪ በጣም አስቸጋሪ አውሬ ነው። እባካችሁ ወንድሞች በበረሃ ያላችሁ ራሳችሁን ጠብቁ። በጣም አስቸጋሪ አውሬ ነው። ራሳችሁን ጠብቁ። እዚህ ግን በነገር ሰው አይኖርም። በጣም የሚያስፈራ የምር ነው የምላችሁ። እንግዲህ ተመልከቱ ጋይስ፣ የስንት ወንድሞቻችን ህይወት ነው የቀማው ይሄ አውሬ ማለት ነው። ምክንያቱም በዚህ የሚመጡ ሰዎች ምንም አያውቁም። ይሄ ወደ ኋላ ሀገር ነው መንገድ መስሏቸው ነው የሚታያቸው። በቃ እዚህ አውሬው በቃ እዚህ ውሃ ቀረብ ስላለው በቃ ተመልከቱ። እንደምታዩት ነው እንግዲህ ተመልከቱ ጋይስ። በጣም ብዙ ነው በነገራችን ላይ አውሬው።